ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 21 ዛሬ የምንማማርበት ርዕስ ሪስታንስ ኤንድ ኦህምስ ሎው በሚል ይሆናል። ሁሌም እንደምንለው ዩቲዩብ ቻናላችሁ አሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። What does mean resistance? Resistance ምንድን ነው? Resistance is defined as the measure of the opposition to current flow in an electrical circuit. በአንድ ሰርኪዩት ውስጥ ኤሌክትሪካል ሰርኪዩት ውስጥ የከረንት ኦፖዚሽን ምን ተብሎ ይጠራል? ሬዚስታንስ ተብሎ ይጠራል። በአንድ ሰርኪዩት ውስጥ ከረንት ፍሎ እንዲያደርግ ፈርስት ከዚህ በፊት እንዳየነው ከረንት ማለት ዘ ሬት ኦፍ ፍሎ ኦፍ ቻርጅ ነው፣ የቻርጅ ፍሰት ማለት ነው አይደል? ቻርጅ ፍሎ እንዲያደርግ ደግሞ በአንድ ሰርኪዩት ውስጥ we need voltage source. ቮልቴጅ ሶርሳችን በጨመርን ቁጥር ያለው የከረንት ፍሰት ይጨምራል። የቮልቴጅ መጠን ደግሞ እየቀነሰ ሲሄድ የከረንት ፍሰት ይቀንሳል። ነገር ግን በማንኛውም ኮንዳክተር ማቴሪያል ላይ ፍሎ የሚያደርገው የኤሌክትሪክ ከረንት በተለያየ ፋክተር ያለው የከረንት ፍሰት ሪዚስት የሚያደርግ ኃይል አለ። ያ ኃይል ምን ይባላል? ሬዚስታንስ ይባላል። ሬዚስታንስ ኢዝ ዘ ሜጀር ኦፍ ኦፖዚሽን። ኦፖዚሽን ማለት ከረንቱ በቀላሉ እንዳይሄድ ኦፖዝ የሚያደርገው ወይም ደግሞ የሚቃረነው ኃይል ምን ይባላል? ሬዚስታንስ ይባላል። ዲፋይን ስናደርግም ሬዚስታንስ ማለት ዘ ሜጀር ኦፍ ኦፖዚሽን ቱ ከረንት ፍሎ ኢን አን ኤሌክትሪካል ሰርኪዩት። በአንድ ኤሌክትሪካል ሰርኪዩት ውስጥ ያለውን የከረንት ፍሎ በቀላሉ ፍሎ እንዳያደርግ ወይም ከረንቱ እንዲባክን ኦፖዝ የሚያደርገው ኃይል ሬዚስታንስ ተብሎ ይጠራል ማለት ነው። ፎር ኤግዛምፕል ሉክ ይህንን ኤግዛምፕል እንየው። ለምሳሌ ኮንዳክተር ማቴሪያል ነው። ኮንዳክተር ነው ስንል ኤሌክትሪክ ኃይልን የሚያስተላልፍ ማቴሪያል ማለት ነው። ኮንዳክተር ማቴሪያሎች ብዙ ጊዜ በውስጣቸው ፍሪ ኤሌክትሮኖች አላቸው። ፍሪ ኤሌክትሮኖች ስንል ኤሌክትሮን ብቻ ሳይሆን ዴሬዛና ይሆን ፕሮቶን ቻርጅ አለ። ፕሮቶን ቻርጆቹ ሙቬብል አይደሉም፣ ኤሌክትሮኖች ናቸው ፍሎ የሚያደርጉት። ስለዚህ እያንዳንዱ ላት ስትራክቸር ኦፍ አተም ስናይ የአተሙን ላት ስትራክቸር ስናየው ሰፋ አድርገን ብናየው እነዚህ አዮንስ፣ እነዚህ ደግሞ ፍሪ ኤሌክትሮኖች ናቸው። እነዚህ ፍሪ ኤሌክትሮኖች በሚወጡበት ሰዓት ወይም ፍሎ በሚያደርጉበት ሰዓት ከነዚህ አዮኖች ጋር ምን ይደራረጋሉ? ኮሊዥን ይፈጥራሉ ማለት ነው። ኮሊዥን አለ ማለት በቀላሉ ኤሌክትሮኖች ሙቭ እንዳያደርጉ ምን እያደረገው ነው? ኦፖዝ እያደረገው ነው ማለት ነው። ኦፖዚሽን ፍሎ ኦፍ ኤሌክትሮንስ ፍሎ ኦን ዘ ሰርኪዩት ካለ ደግሞ ኤሌክትሮኖቹ በቀላሉ ፍሰት እንዳያደርጉ ኦፖዚሽን ካለ ያ ኦፖዚሽን ምን ተብሎ ይጠራል? ሬዚስታንስ ተብሎ ይጠራል ማለት ነው። when electrons are moving through a conductor, ኤሌክትሮኖቹ በኮንዳክተር ማቴሪያሉ ሙቭ ሲያደርጉ they collide with each other, እርስ በራሳቸው ምን ያደርጋሉ? ኮላይድ ያደርጋሉ with the fixed positive ions and also እነዚህ ፖዚቲቭ አዮንስ ወይም ፊክስድ የሆኑ ነን ሙቬብል የሆኑ አዮኖች ጋር ምን ያደርጋሉ? ኮሊዥን ይፈጥራሉ ማለት ነው። እዚህ ጋር ምን ይፈጠራል ማለት ነው? ኦፖዚሽን ይፈጠራል ማለት ነው። this electric properties that impinges ከረንት ኢዝ ኮልድ ሬዚስታንስ ተብሎ ይጠራል ማለት ነው። ኤሌክትሪክ ከረንት ማለት ከረንት የሚፈጠረው እንዳልኳችሁ የቻርጅ ፍሰት ሲኖር ነው። ኤሌክትሮኖቹ በኮንዳክተር ማቴሪያሎቹ ፍሎ ሲያደርጉ ከረንት ይፈጠራል። ኢዝ ዜር ኤኒ ኮሊዥን ቢትዊን ዘ ኤሌክትሮንስ ኤንድ ዘ አዮንስ? ሃይ ሬዚስታንስ ወይም ሃይ ኦፖዚሽን አለ ማለት ነው። ከፍተኛ ኦፖዚሽን አለ ማለት ከረንቱ ሪዲዩስድ ይሆንብናል። ነገር ግን እነዚህ ቻርጆች በቀላሉ ሙቭ እንዲያደርጉ ጀስት ያለውን ኮሊዥን ሲስተም ለመቀነስ ጀስት የተለያዩ ፋክተሮችን የሬዚስታንስ የምንቀንስባቸው ሜተዶች አሉ። እነሱን በመጨመር ሬዚስታንስ መቀነስ ይቻላል። ሬዚስታንስ ቀነሰ ማለት ኤሌክትሮኖቹ በቀላሉ ሙቭ ማድረግ ይችላሉ፣ ከረንት ይጨምራል ማለት ነው። ብዙ ጊዜ የኤሌክትሮኖቹ ፍሰት በተለያየ ፋክተር ኦፖዚሽን ካለ ምን ይባላል? ሬዚስታንስ ተብሎ ይጠራል ማለት ነው። ሬዚስታንስ ዲፋይን ዘ ሜጀር ኦፍ ዘ ኦፖዚሽን ቱ ዘ ከረንት ፍሎ ኢን አን ኤሌክትሪክ ሰርኪዩት። በአንድ ሰርኪዩት ውስጥ ኤሌክትሮኖቹ በቀላል ሙቭ እንዳያደርጉ ኦፖዝ የሚያደርጋቸው ኃይል ሬዚስታንስ ተብሎ ይጠራል ማለት ነው። ኦህምስ ሎው ምንድን ነው የሚለው እንየው። ኦህም ፕሮፖዝ ያደረገው ምንድን ነው? ለምሳሌ ሉክ ይሄ ኤሌክትሪክ ሰርኪዩት ዲያግራም ነው የምታዩት ስዕል። ከረንት ፍሎ እንዲኖር ዊ ኒድ ቮልቴጅ ሶርስ አለ። ይሄ ባትሪ እንደ ቮልቴጅ ሶርስ ነው የሚያገለግለን። ቮልቴጅ ሶርስ አለን። ለምሳሌ አንድ ባትሪ ገበያ ላይ የምታገኙት 1.5 ቮልት ነው አይደለ? በአንድ ባትሪ የምታገኙት የቮልቴጅ መጠን ምን ያህል ከረንት ይኖረዋል ብለን ስናሰላ አኮርዲንግ ቱ ኦህምስ ሎው ምንድን ነው የሚለው? እዚህ ጋር ያለ ቮልቴጅ ዳይሬክትሊ ፕሮፖርሽናል ቱ ዘ ኤሌክትሪክ ከረንት ነው። ለሚፈጠረው ከረንት ዳይሬክት የሆነ ሪሌሽንሺፕ አለው ነው።
ለምሳሌ ይሄ 1.5 ቮልት ነው። እዚህ ጋር ያሉ ኤሌክትሮኖች ዋየሩ ላይ ያሉ ኤሌክትሮኖች ምን ማድረግ ይጀምራሉ? ፍሎ ማድረግ ይጀምራሉ። ፍሎ ኦፍ ቻርጅስ ካሉ ደግሞ ከረንት ይፈጠራል። እዚህ ያሉ ኤሌክትሮኖች ያው ኮንቬንሽናል ከረንት እና ኤሌክትሮን ከረንትን ትናንትና አይተናል። ይሄ ዳይሬክሽን የምታዩት የከረንት አቅጣጫ ነው። አቅጣጫውም ኮንቬንሽናል ከረንት ፍሎ ነው ከፖዚቲቭ ወደ ኔጌቲቭ። ነገር ግን ኤሌክትሮኖች ፍሎ የሚያደርጉት ከኔጌቲቭ ወደ ፖዚቲቭ ነው፣ ኤሌክትሮን ከረንት ማለት ነው። ኮንቬንሽናሊ ግን ዘ ዳይሬክሽን ኦፍ ከረንት ፍሮም ፖዚቲቭ ተርሚናል ኦፍ ዘ ባትሪ ቱ ዘ ኔጌቲቭ ተርሚናል ነው። እነዚህ ኤሌክትሮኖች ሙቭ በሚያደርጉበት ሰዓት፣ እንቅስቃሴ በሚፈጥሩበት ሰዓት ከረንት ይፈጠራል። ያለው የከረንት መጠን ዳይሬክትሊ ፕሮፖርሽናል ቱ ዘ ቮልቴጅ ሶርስ፣ እንደ ቮልቴጁ መጠን ይለያያል ማለት ነው። ለምሳሌ እዚህ ጋር 1.5 ቮልት ነው የተጠቀምኩት። ነገር ግን የባትሪውን መጠን በጨመርኩ ቁጥር ምን ሊፈጠር ይችላል ነው። የባትሪው መጠን በጨምር ለምሳሌ ሉክ እዚህ ጋር እንደምታዩት 3 ባትሪ ባረገውስ 3 ባትሪ ማለት 3 የቮልቴጅ ሶርሳችን ጨመረ። ለምሳሌ ይሄኛው አንደኛው ባትሪ 1.5 ቮልት ነው፣ ሌላኛውም 1.5 ቮልት፣ ይህም 1.5 ቮልት ቢሆን ቶታል ቮልቴጁ እዚህ ጋር የሚያመለክተው ስንት ነው? 4.5 ቮልት ሆነ ማለት ነው። 4.5 ቮልት በሚሆንበት ሰዓት ያለው የቻርጅ ፍሰት ይጨምራል። ቮልቴጅ ሲጨምር ከረንት ይጨምራል፣ ቮልቴጅ ሲቀንስ የከረንት መጠን ይቀንሳል ማለት ነው። ይህንን ዲስክራይብ ያደረገው ኦሆም ይባላል። ነገር ግን ይሄ ፕሮፖርሽናሊቲ ወደ ኢኩቫለንት ፎርም ስንለውጠው የሪስታንስ መጠንን ኮንሲደር ማድረግ አለብን። ሪስታንስ ማለት እንዳልኳችሁ ዘ ኦፖዚሽን ፍሎ ኦፍ ኤሌክትሪክ ከረንት ኦን ዘ ሰርኪት፣ በሰርኪዩት ውስጥ ያለውን የከረንት ፍሰት በቀላሉ ሙቭ እንዳያደረግ ኦፖዝ የሚያደርጉት ፋክተሮች ምን ይባላሉ? ሪስታንስ ይባላል። ሪስታንስ የሚፈጠረው እንዳልኳችሁ ኤሌክትሮኖች ከኤሌክትሮኖች ጋር ወይም ደግሞ ከአዮንስ ከፕሮቶን ቻርጅ ጋር ኮላይድ በሚያደርግበት ሰዓት የሚፈጠረው ፖዚሽን ሪስታንስ ይባላል። ይሄኛው ኮንስታንት የሆነ ሪስታንስ አት ኮንስታንት ሪስታንስ ቮልቴጅ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ዘ ኤሌክትሪክ ከረንት። ይህን ዲስክራይብ ያደረገልን ማን ይባላል? ኦሆም ይባላል ማለት ነው። ብዙ ጊዜ የቮልቴጅ መጠናችንን ባሳደግን ቁጥር የምናገኘው የከረንት ቫሊዩም ይጨምራል ማለት ነው። ነገር ግን የቮልቴጅ መጠናችን በቀነስን ቁጥር ደግሞ ያለ የከረንት መጠን ይቀንሳል። አኮርዲንግ ቱ ኦሆም ስለው ቮልቴጅ ኢዝ ዳይሬክት ፕሮፖርሽናል ቱ ኤሌክትሪክ ከረንት አት ኮንስታንት ሬዚስታንስ። ሬዚስታንሳችን አር ቫሊዩ ኮንስታንት ነው። ይህን ያለ ሬዚስታንስ ቢኖረው ቮልቴጁን በጨመርን ቁጥር በተመሳሳይ ፕሮፖርሽን ኤሌክትሪክ ከረንትም ይጨምራል ብለን እንሄዳለን ማለት ነው። ይሄ ዲስክራይብ ያደረገልን ኦሆም ይባላል ማለት ነው። ጀርመን ፊዚስት ጆርጅ ሲሞን ኦሆም ይባል በ1787 እስከ 1854 ያጠናው ጥናት ምንድን ነው? ዲሞንስትሬት ኤክስፐሪመንታሊ ዛት ዘ ከረንት ኢን ሜታል ዋየር ኢዝ ዳይሬክትሊ ፕሮፖርሽናል ቱ ዘ ፖቴንሻል ዲፈረንስ አክሮስ ዘ ኢንድስ ይላል። ያ ማለትም ማለት ነው የከረንት መጠን ከቮልቴጅ ጋር ወይም ከፖቴንሻል ዲፈረንስ ጋር ዳይሬክት የሆነ ሪሌሽንሽፕ አለ ነው። ማቴማቲካሊ አኮርዲንግ ቱ ኦሆም እዚህ ጋር ያለ የቮልቴጅ መጠን በጨመረ ቁጥር የከረንት መጠንም አብሮ ይጨምራል። ፖቴንሻል ዲፈረንስ የምንለው ቶታል ቮልቴጅ ማለት ነው። የቮልቴጅ መጠናችን በጨመርነ ቁጥር የከረንት መጠናችንም አብሮ ይጨምራል፣ ሲቀንስ ደግሞ ይቀንሳል። ይሄ ወደ ኢኩቫለንት ፎርም ስንለውጠው ቮልቴጅ ኢዝ ኢኳል ቱ ከረንት ታይምስ ሬዚስታንስ። ኦሆም ምንድን ነው ፕሮፖዝ ያደረገው? ቮልቴጅ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ዘ ኤሌክትሪክ ከረንት። ዲስ ፕሮፖርሽናሊቲ ወደ ኢኩቫለንት ፎርም ሲለወጥ ኮንስታንት የሆነ ምን አለ? ሬዚስታንስ አለ። ስለዚህ አኮርዲንግ ቱ ኦሆም ስለው ይሄ ፋይንዲንግ ወይም ይሄ ኢኩዌዥን የሚሰራው መቼ ነው? ማቴሪያሉ ኮንስታንት የሆነ ሬዚስታንስ ሲኖረው ብቻ ነው። ሁለት አይነት ማቴሪያሎችን ነው ኮንሲደር የምናደርገው፣ ኦሆሚክ ነን ኦሆሚክ ኮንዳክተር ማለት ነው። ይሄ ህግ ቮልቴጅ ኢኳል ቱ ከረንት ታይምስ ሬዚስታንስ የምንለው ጆርጅ ሲሞን ኦሆም በሚባል ሳይንቲስት ፕሩቭ የተደረገ ነው። ዲስ ሎ ዊ ሴድ ኦሆምስ ሎ ተብሎ ይጠራል ማለት ነው። ዌር ቪ ማለት ፖቴንሻል ዲፈረንስ ወይንም ደግሞ ቮልቴጅ ብለን የምንጠራው ነው። ከረንት አይ ስታንድስ ፎር ከረንት፣ አር ማለት ደግሞ ሬዚስታንስ። ኤስአ ዩኒታቸውን ስናይ የፖቴንሻል ዲፈረንስ በቮልት ይለካል፣ የኤሌክትሪክ ከረንት ደግሞ በአምፒር
ዩኒቱ አምፒር ተብሎ ይጠራል። ሬዚስታንስ ደግሞ ኦሆም ይባላል በሳይንቲስቱ ስም ማለት ነው። ኦሆም ይባላል። ኦኬ ሶ እነዚህ ዩኒታቸውን ስናይ ቮልት ሪፕሬዘንትድ ባይ ቪ ሲምቦል ቪ፣ አምፒር ሪፕሬዘንትድ ባይ ካፒታል ኤ፣ ኦሆም ደግሞ ኦሜጋ ተብሎ ይጠራል። ኦኬ ይሄ ኦሜጋ። ሶ የሬዚስታንስ ቫሊዩ ኮንስታንት ነው ብያቸዋለሁ። ሶ ማቴማቲካሊ ሬዚስታንስ ለመፈለግ ፖቴንሻል ዲፈረንስ ኢኳል ቱ ኤሌክትሪክ ከረንት ታይምስ ሬዚስታንስ እናደርጋለን። ኦቨር አይ ብናደረግ ከረንት በከረንት ታፋና ሬዚስታንስ ኢኳል ቱ ቮልቴጅ ዲቫይድ ባይ ኤሌክትሪክ ከረንት ይሆናል ማለት ነው። ኦኬ ሶ ኤስአይ ዩኒታቸውንም ስናይ ዋን ሬዚስታንስ በኦሆም ነው ብያቸዋለሁ። ዋን ኦሆም ማለት ፖቴንሻል ዲፈረንስ ደግሞ ዋን ቮልት ዲቫይድ ባይ ዋን አምፒር። ሶ አንድ ኦሆም ከማን ጋር እኩል ነው? ዋን ቮልት ፐር አምፒር ጋር እኩል ነው ማለት ነው። ሶ ይሄ ሲምቦል የግሪክ ሲምቦል ሲሆን ኦሜጋ ተብሎ ይጠራል። ኦኬ እንደዚህ አይነት ቅርጽ አለው። ሶ ዘ ዩኒትስ ኦፍ ሬዚስታንስ ቤዚካሊ ኦሆም ተብሎ ይጠራል። ላርጀር ዩኒት ሲሆን ግን ከፍተኛ ሬዚስታንስ ላላቸው ማቴሪያሎች ለምሳሌ ላርጀር ኪሎ ኦሆም ሲጻፍ ፐርፌክት ኪሎ በኬ ነው። ይሄ ደግሞ ምልክት ኦሆም ነው። ሶ 1 ኪሎ ኦሆም ስንት ኦሆም ነው ብንባል 1 ኪሎ ኦሆም ማለት 1000 ኦሆም ማለት ነው። 1000 ኦሆም ሬዚስታንስ አለው ነው። ሜጋ ኦሆም ቢሆን ደግሞ ካፒታል ምልክት አለ ኦሜጋ። ሶ ይሄ ሲነበብ ሜጋ ኦሆም ተብሎ ነው የሚጠራው። ሶ 1 ሜጋ ኦሆም የምንለው ዘ ፕሪፊክስ ሜጋ ማለት 10 ዘ ፓወር ኦፍ 6 ወይንም ደግሞ 1 ሚሊየን ማለት ነው። ኦኬ 1 ሚሊየን 6 ዜሮዎች ያሉት ወይንም ደግሞ 10 ዘ ፓወር ኦፍ 6 ኦሆም ማለት ነው። ኦኬ ብዙ ጊዜ ይህንን ኪሎ ኦሆም ሜጋ ኦሆም የምንጠቀምባቸው ቬሪ ላርጅ ሬዚስታንስ ቫሊዩ ላላቸው ማቴሪያሎች ለምሳሌ ከፍተኛ ሬዚስታንስ ላለው ማቴሪያል ኪሎ ኦሆም ሜጋ ኦሆም እንጠቀማለን። ኦኬ ስሞለር ከሆነ ደግሞ ስሞለር ዩኒትስ ለምሳሌ ማይክሮ ኦሆም ልንል እንችላለን። ማይክሮ ኦሆም ሶ ማይክሮ ኦሆም እቺ ምልክት ነች። ማይክሮ ኦሆም ሶ ማይክሮ ኦሆም ስንል ግን አንድ ማይክሮ ኦሆም ስንት ነው ብንባል ዘ ፐርፌክት ማይክሮ ማለት 10 ሬዝ ማይነስ 6 ኦሆም ማለት ነው። ሲተነተን ተንትኑ ከተባለ 0.00001 ማለት ነው። ኦኬ ሶ እነዚህ በጣም ትንሽ ቁጥር ነው። በጣም ስሞለር ለሆኑ ሬዚስታንስ ቫሊዩ ላላቸው ይህንን ልንጠቀም ይችላል። ቤዚካሊ ግን ኤስአይ ዩኒት ኦፍ ሬዚስታንስ ኦሆም ይባላል። ኦኬ ኮንዳክተር ማቴሪያሎችን ኦሆሚክ ነን ኦሆሚክ ማቴሪያል ብለን ወይም ኮንዳክተር ማቴሪያል ብለን ማየት ይኖርብናል። ሶ ኦሆሚክ ኮንዳክተር የምንለው ፎሎ ኦሆም ስሎ የኦሆምን ህግ የሚከተል ማለት ነው። ኦኬ ሶ ቅድም እንደነገርኳችሁ ፎሎ ኦሆም ስሎ ማለት ጀስት ቮልቴጅ ዳይሬክትሊ ፕሮፖርሽናል ቱ ኤሌክትሪክ ከረንት ነው። የቮልቴጅ መጠናችንን ስንጨምር የከረንት መጠናችንም አብሮ ይጨምራል ነው። ዳይሬክት የሆነ ሪሌሽንሺፕ ነው ያላቸው። ኦኬ ሶ ቮልቴጅ ሲጨምር ከረንት ይጨምራል፣ ቮልቴጅ ሲቀንስ የከረንት መጠን ይቀንሳል። ኢን ዲስ ኬዝ የፕሮፖርሽናሊቲ ወደ ኢኩቫለንት ፎርም ስንለውጠው ኮንስታንት የሆነ ቫልዩ አለ። ያ ኮንስታንት ቫልዩ ምን ይባላል? ሬዚስታንስ ይባላል። ይህ የምናገኘው ሬዚስታንስ ምን መሆን አለበት? ኮንስታንት የሆነ ሬዚስታንስ መሆን አለበት ማለት ነው። ሶ ዘ ሬዚስታንስ ኢዝ ኮንስታንት አት ኤ ኮንስታንት ቴምፕሬቸር። አት ኤ ኮንስታንት ቴምፕሬቸር ሬዚስታንስ ኮንስታንት መሆን ይችላል ማለት ነው። ኦኬ ሶ እንደዚህ አይነት ማቴሪያሎች ፎር ኤግዛምፕል ሜታል ዋየር፣ ሬዚስተር የመሳሰሉት ቴምፕሬቸር አት ኤ ኮንስታንት ቴምፕሬቸር ሬዚስታንስ ኮንስታንት ነው። ኦኬ ሶ ያ ማለት የኦሆም ህግ ቮልቴጅ ኢኳል ቱ ከረንት ታይምስ ሬዚስታንስ የሚለው ፎርሙላ ይሰራል ማለት ነው። ግራፉንም ስናይ ለምሳሌ የቮልቴጅ እና የከረንት ሪሌሽንሺፕ ይሄ ግራፍ ዋይ አክሲሱ የከረንት መጠን ነው በአምፒር፣ ይሄ ደግሞ የቮልቴጅ መጠን ነው ወይም ፖቴንሻል ዲፈረንስ በቮልት። ሶ ግራፉን ስንሰራው እኩል ነው። ኦኬ ሶ ቮልቴጅ ጨመረ ማለት እየጨመረ ሲሄድ የከረንቱም በተመሳሳይ መልኩ እኩል በሆነ መጠን ይጨምራል ኮንስታንት በሆነ ሬት። ሶ ግራፋችንም ስታዩት ልክ እንደዚህ ነው፣ ስትሬት ላይን ይመጣል ማለት ነው። ኦኬ ሶ ዘ ግራፍ ስትሬት ላይን፣ ያ ግራፍ ምን ተብሎ ቪ ቨርሰስ አይ ማለት ነው። ኦኬ ከረንት ቨርሰስ ፖቴንሻል ዲፈረንስ ነው። ሶ ያለው የከረንት መጠንና
የቮልቴጅ መጠን ፕሮፖርሽናሊ እኩል በሆነ መጠን ይጨምራሉ ነው። ሶ ይሄ ማቴሪያሉ ምን አይነት ማቴሪያል ሲሆን ኦሆሚክ ማቴሪያል የምንላቸው። ሶ አቴ ኮንስታንት ቴምፕሬቸር ሪዚስታንስ ኮንስታንት ሲሆን ሪዚስታንስ ምን ሲሆን ኮንስታንት በሆነ መጠን ማለት ነው። ኦኬ ሶ የሚቀያየር ከሆነ ግን የሪዚስታንስ መጠኑ ቴምፕሬቸሩ ፍላክቹዌት ሲያደርግ የሪዚስታንስ መጠኑ ፍላክቹዌት ካረገ ሪዚስታንስ ቫሪ ካረገ ያ ማቴሪያል ኦሆሚክ ማቴሪያል ሳይሆን የሚባለው ነን ኦሆሚክ ማቴሪያል ወይም ኮንዳክተር ማቴሪያል ተብሎ ይጠራል። ነን ኦሆሚክ ኮንዳክተርስ ድ ኖት ፎሎ ደ ሎስ ኦፍ ኦሆም የኦሆምን ህግ ኦቤ አያረጉም። ያ ማለት ድ ኖት ፎሎ ኦሆም ስሎ የኦሆምን ህግ እነዚህ ማቴሪያሎች ወይም ደግሞ ያንን ፎርሙላ አንጠቀምም ማለት ነው። the current is not directly proportional to voltage ቮልቴጅ ሲጨምር ከረንት ይጨምራል ነበር ያለው። ነገር ግን ይሄ ምንድነው ዳይሬክትሊ ፕሮፖርሽናሊቲ የላቸው ማለት ነው። ምክንያቱም ምንድነው ቮልቴጅ ሲጨምር አብሮ ከረንት ላይ ጨምር ይችላል። ምክንያቱም የሪዚስታንስ ቫልዩ ፍላክቹዌት ስለሚያደርግ ማለት ነው። ኦኬ ሶ ሪዚስታንስ ቫሪያብል ስለሆነ ማቴሪያሎቹ ሪዚስታንስ ቫሪያብል ቴምፕሬቸር ሲጨምር የሪዚስታንስ መጠንም አብሮ ቫሪ የሚያደርግ ከሆነ ያለው ፕሮፖርሽናሊቲ እኩል አይሆንም። ስለዚህ ነን ኦሆሚክ ኮንዳክተር ማቴሪያልስ ከምንላቸው ውስጥ the current is not directly proportional to the voltage current ከቮልቴጅ ጋር ዳይሬክት ሪሌሽንሺፕ የለውም። ፎር ኤግዛምፕል ፊላሜንት ላምፕ የምንላቸው ፊላሜንት ላምፕን ስናይ ለምሳሌ እዚህ ፒክቸር ላይ እንደምታዩት እንደዚህ አምፖሎች ኢንካንሰንት ላምፕ ይባላሉ። አሁን እየቀሩ የመጡ ላምፖች ናቸው፣ አምፖሎች ናቸው። እነዚህ አምፖሎች እነዚህ የምታዩቸው ግሎ የሚያደርጉ ኤሌክትሪክ ኃይል በጣም ፊላሜንት የሆኑ በጣም ብራይትነስ ያላቸው ዋየሮች ናቸው። እነዚህ ቫሪያብል የሆነ ሬዚስታንስን ያላቸው ኦኬ ፊላሜንት ዋየር የምንላቸው እንደዚህ አይነት ዋየሮች ነው። እዚህ ውስጥ ላምፕ ውስጥ ያሉ ቀጫጭን የሆኑ ዋየሮች ፊላሜንት ዋየር ይባላሉ። ኦኬ ወይም ተንግስተን ዋየር ብለን የምንጠራቸው ናቸው። እነዚህ አይነት ፊላሜንት ዋየር ያላቸው ላምፖች ቫሪያብል የሆነ ሬዚስታንስ ነው ያላቸው። ስለዚህ ቮልቴጅ ሲጨምር ከረንት ይጨምራል የሚለውን የኦሆምን ህግ ኦቤ አያደርግም ማለት ነው። ኦኬ ምክንያቱም አቴ ኮንስታንት ቴምፕሬቸር የሬዚስታንስ መጠን ፍላክቹዌት ስለሚያደርግ ማለት ነው። ኦኬ ቴምፕሬቸር በጨመረ ቁጥር የፊላሜንት ዋየር ያለው የሬዚስታንስ መጠን ቫሪያብል ነው። ቫሪያብል ከሆነ ደግሞ ይህንን ህግ ኦቤ አያደርግም። እንደዚህ አይነት ማቴሪያሎች ላይ ነን ኦሆሚክ ኮንዳክተር ማቴሪያልስ ተብሎ ይጠራሉ። ግራፉንም ስንሰራ ግራፍ ኦፍ ነን ኦሆሚክ ማቴሪያል ተጠቅመን ያለውን የቮልቴጅ እና የከረንት ሪሌሽን በኦሆም ህግ ስናይ ዋይ ቫሊዩ እዚህ ጋር የከረንት መጠን ነው በአምፒር፣ እዚህ ጋር ደግሞ የቮልቴጅ የፖቴንሻል መጠን በቮልት ፖቴንሻል ዲፈረንስ መጠን በቮልት ብናስቀምጥ ግራፉን ስናይ ፓራቦሊክ ነው። ከርቭድ ላይን ልክ እንደዚህ አይነት ፓራቦሊክ የሆነ ከርቭድ የሆነ ላይን ይሰጠናል ማለት ነው። ኦኬ እዚህ ጋር እንደምታዩት የተወሰነው ምን እያደረገ ነው? ኮንስታንት በሆነ ሬት ሬዚስታንስ ኮንስታንት አይሆንም። ኦኬ ስሎፕ ብንፈልግ እዚህ ጋርም ኮንስታንት የሆነ የሬዚስታንስ መጠን አናገኝም ማለት ነው። እንደዚህ አይነት ማቴሪያሎች ነን ኦሆሚክ ኮንዳክተር ማቴሪያልስ ይባላሉ። የሬዚስታንስ ቫሊዩ ቫሪያብል ይሆናል ማለት ነው፣ ኮንስታንት አይደለም። ስለዚህ ይሄ እነዚህ ማቴሪያሎች ላይ የኦሆም ህግ አይሰራም ማለት ነው። ሁሌም የምንጠቀመው የኦሆም ህግ ምን ሲሆን ነው? ማቴሪያሉ ኦሆሚክ ማቴሪያሎችን ብቻ ላይ የቮልቴጅ ኢኳል ቱ ከረንት ታይምስ ሬዚስታንስ የሚለውን አቴ ኮንስታንት ሬዚስታንስ የቮልቴጅ እና የከረንት መጠን በቀላሉ ማስላት እንችላለን ማለት ነው። ሎክ ኤግዛምፕል 6.11 ምንድን ነው የሚለው? አንድ ጥያቄ ያለ መጽሐፋችሁ ላይ ዋት ዘ ሬዚስታንስ ኦፍ አን አውቶሞቢል ሄድላይት ስሩ ዊች 2.50 አምፒር ፍሎስ ወይን 12 ቮልት ኢዝ አፕላይድ ቱ ኢት ይላል። አንድ የአውቶሞቢል ሄድላይት የምንለው ወይም የፊት ለፊት አምፖሎቹ ወይም የፊት መብራቱ ምን ያህል ከረንት ነው ፍሎ ያደረገው? 2.5 ቮልት አምፒር ነው። ምን ያህል ቮልቴጅ ነው? ከማኪናው ባትሪ የሚጠቀመው 12 ቮልት ነው። ስለዚህ ዋት ዘ ሬዚስታንስ ኦፍ ዘ አውቶሞቢል ይላል። ጊቭኖቻችን ስናይ ሄድላይት የፊት ለፊት አምፖሎቹ ያለው የሚጠቀሙት የከረንት መጠን 2.5 አምፒር ነው። የቮልቴጅ መጠን ያው መኪና ባትሪ ብዙ ጊዜ
የመኪና ባትሪ ታውቃላችሁ አይደል? ውስጡ ሰልፈሪክ አሲድ ነው። ሶ የተጠቀመው የቮልቴጅ መጠን እነዚህ አምፖሎች የተጠቀሙትን የቮልት መጠን ብቻ ነው የሚያሳየው 12 ቮልት ነው ይላል። ኦኬ ስለዚህ ኮንስታንት የሆነ ሬዚስታንስ አላቸው አምፖሎቹ። ስለዚህ ሪኳየርድ ያንን ነው የምንጠቀም። ምክንያቱም የኦህምን ህግ ለመጠቀም ግዴታ ማቴሪያሉ ኦሆሚክ ማቴሪያል ወይም ኮንዳክተር ማቴሪያል መሆን አለበት። ኦኬ ሶ አብዛኛውን ሶልቭ የምናደርገው ማቴሪያሎቹን እንደ ኦሆሚክ ማቴሪያል አድርገን ስናይ ነው። ነገር ግን ነን ኦሆሚክ እንደ ፊላሜንት ዋይር ወይም ተንግስተን ዋይር ከተጠቀምን ግን ሬዚስታንስ ቫሪ ስለሚያደርግ የኦሆምን ህግ አንጠቀም። ስለዚህ አኮርዲንግ ቱ ኦሆም ስለው ቮልቴጅ ኢዝ ኢኳል ቱ ከረንት ታይምስ ሬዚስታንስ ከዚህ ነው የምንነሳው ሁሌም። ይሄ ኦሆም ስለው ይባላል። ኦኬ ኦሆም ስለው ተብሎ ይጠራል። ስለዚህ የተጠየቅነው ምንድን ነው? ሬዚስታንስ ለምን ቪ ኢዝ ኢኳል ቱ አይ ታይምስ አር። አርን ለማስቀረጥ ኦቨር አይ ታደርጋላችሁ። ከረንት በከረንት ጠፋና ሬዚስታንስ ኢዝ ኢኳል ቱ ቮልቴጅ ዲቫይድ ባይ ከረንት ነው። ምን ያህል ቮልቴጅ ነው ያለ ወይንም ፖቴንሻል ዲፈረንሳችን ስንት ነው? 12 ቮልት ነው። ሶ 12 ቮልት አለን። እነዚህ አምፖሎቹ ሄድላይት የምንላቸው አምፖሎች የአውቶሞቢል አምፖሎች ምን ያህል ኤሌክትሪክ ከረንት ነው የሚጠቀሙት? 2.5 አምፒር። 12ን ለ2.5 ብታካፍሉት ምን ያህል ሬዚስታንስ ማግኘት እንደምትችሉ በቀላሉ ማስላት እንችላለን። ሶ 12 ዲቫይድ ባይ 2.50 2.5 ማለት ነው። ስንታገኘ ስናካፍለው 4.8 4.8 ቮልት ፐር አምፒር ወይንም ደግሞ የሬዚስታንስ ኤስአይ ዩኒት ኦሆም ይባላል። ኦሆም በዚህ አይነት ሲምቦል እቺ ምልክት ኦሜጋ የግሪክ ሲምቦል ስትሆን ኦሆም ተብላ ትጠራለች። ኦኬ ሶ ዋት ኢዝ ዘ ሬዚስታንስ ኦፍ አን አውቶሞቢል ሄድላይት ይላል። የአውቶሞቢሉ ሄድላይት ሬዚስታንስ 4.8 ኦሆም ነው ብለን በቀላሉ ማስላት እንችላለን ማለት ነው። መጽሐፋችሁ ላይ የሚገኝ ኤክሰርሳይዝ 6.10 አለ። ምንድነው ጥያቄው የሚለው the current through a component is 2 milliampere when connected to a source which provides 12 volt assuming its resistance is unchanged what potential difference is required across the component when the current is 2 microampere ይላል። ሶ እቺ ፒዲ የምትለው አብሪቬሽን ነች፣ ፖቴንሻል ዲፈረንስ ማለት ነው። ኦኬ ሰው ሌላ ነገር እንዳይመስላችሁ ወደፊትም ዋዳዝ ሚን ፒዲ የሚለውን ነገር ካየ አብሪቬሽን ሲሆን ፖቴንሻል ዲፈረንስ ወይም የቮልቴጅ መጠን ማለት ነው። እሺ ሶ ይሄ ሲነበብ ፖቴንሻል ዲፈረንስ ተብሎ ይጠራል። ኦኬ ሶ የፖቴንሻል የቮልቴጅ መጠን ማለት ነው። ሶ ምንድነው ጊቨኖቻችን? እስኪ እናወጣው። መጀመሪያ ጊቨን the current through a component 2 milliampere current ተሰጥቶኛል። so here is given electric current is given 2.02 ማለት ነው። ለመስራት 2 አድርጋችሁ ሰድ ሚሊ አምፒር ሲነበብ ሚሊ አምፒር ማለት ነው። the prefix milli 10 the power of -3 ማለት ነው። ኦኬ እነዚህ ፕሪፊክሶችን በተደጋጋሚ ስንጠቀም ስለነበረ በደንብ ማስተዋል ይኖርባቸዋል። ወደ አምፒር መለወጥ አለበት። እዚህ ጋም 2 ማይክሮ አምፒር ይላል። እቺ ማይክሮ መለወጥ አለባት። ኦኬ ሌላው ደግሞ የፖቴንሻል መጠን ተሰጥቶኛል። ኤሌክትሪክ የፖቴንሻል ዲፈረንስ መጠን 12 ቮልት። ሶ assuming its resistance unchanged ሬዚስታንስ ስንት ነው? መጀመሪያ ቮልቴጅ እና ከረንት ከተሰጠ የመጀመሪያው የምትፈልጉት ከሁለቱ ሬዚስታንሱ ስንት ነው ነው። ሬዚስታንሱን ካሰላችሁ በኋላ assuming its resistance is unchanged ሬዚስታንሱን ሳንቀይር የከረንት መጠን ብንቀይር ፖቴንሻል ዲፈረንሱ ወይም ቮልቴጁ ስንት ይሆናል? ጥያቄ ያ ነው። እሺ ሶ መጀመሪያ ላይ ይሄ ዳታ የተሰጠ ሬዚስታንስ እንድንፈልግ ነው፣ ከረንትና ቮልቴጅ። ቀጣይ የከረንት መጠን ወደ 2 ማይክሮ አምፒር ብንቀንሰው ሚሊ አምፒር ይበልጣል። ኦኬ ከማይክሮ አምፒር። ኦኬ ሶ የከረንት መጠን ብንቀንሰው የፖቴንሻል ዲፈረንስ ሬዚስታንሱ አልተለዋወጠም፣ ተመሳሳይ ማቴሪያል ነው የተጠቀምነው። ስለዚህ ያለው ኦፖዚሽንም ኮንስታንት ነው የሚሆነው ማለት ነው። ኦኬ ስለዚህ assuming the resistance is unchanged ሬዚስታንሱ አልተለወጠም፣ ኮንስታንት በሆነ ሬዚስታንስ የከረንት መጠን ወደ 2 ማይክሮ አምፒር ብንለውጠው የፖቴንሻል ዲፈረንስ መጠን ስንት ይሆናል ነው ጥያቄ።
መጀመሪያ ላይ ምንም ግራ እንዳይገባችሁ ከረንትና ቮልቴጅ ስለሰጠ ሪስታንስ እንፈልጋለን። አኮርዲንግ ቱ ኦሆምስ ሎው ሪስታንስ ስንፈልግ ቮልቴጅ ኦቨር ከረንት ነው አይደለ? ወይንም ደግሞ ቮልቴጅ ኢዝ ኢኳል ቱ ከረንት ታይምስ ሪስታንስ ነበር። ኦቨር አይ ስናደረግ ይሄ በዚህ ጠፋ። አር ኢዝ ኢኳል ቱ ቪ ኦቨር አይ ይሄ እናገኘው አይደል? የተነሳውት ከዚህ ህግ ነው። በዚህ መሰረት ሪስታንስ ኢዝ ኢኳል ቱ የቮልቴጅ መጠን 12 ቮልት አለን። የከረንት መጠን ደግሞ 2 ሚሊ አምፒር ወይንም ደግሞ 2 ታይምስ 10 ዘ ፓወር ኦፍ ማይነስ 3 አምፒር ማለት ነው። ኦኬ እዚህ ጋር በደንብ መግባባት እንድንችል ቁጥሮቹን ብቻ ላካፍል። 12 ሲካፈል 2 6 ማለት ነው። ይሄ ወደ ላይ ይወጣል። ኦኬ ይሄ ወደ ላይ ይወጣል። ምክንያቱም ምንድነው መሰላችሁ? ቁጥሩን ለምሳሌ 12 ሲካፈል ለ2 ሲባዛ 1 ሲባዛ 10 ሬዝ ማይነስ 3 ባረግ 12 ሲባዛ በ1 12 ነው። 2 ሲባዛ ይሄ 2 ሲባዛ ሬዝ ማይነስ ራሱ ነው አይደል? ስነጣጥላቸው ግን ይሄ ነው። ቁጥሩን ለብቻ ሳካፍለው 6። ይሄ ደግሞ በማትስ ህግ መሰረት 1 ኦቨር ኤ ዘ ፓወር ኦፍ ኤክስ ማለት ኤ ዘ ፓወር ኦፍ ማይነስ ኤክስ ማለት ነው። 1 ኦቨር ኤ ዘ ፓወር ኦፍ ማይነስ ኤክስ ብትባል ኤ ዘ ፓወር ኦፍ ማይነስ ኤክስ ይሆናል። ማይነስ ማይነስ ፖዚቲቭ ኤክስ ይሆናል። በተመሳሳይ መልኩ 12 ሲካፈል ለ2 6 ማለት ነው። ይሄ ደግሞ ሲጻፍ ምን ማለት ነው መሰላችሁ? 10 ዘ ፓወር ኦፍ 1 ኦቨር 10 ሬዝ ማይነስ 3 ማለት ማይነስ ኦፍ ማይነስ 3 ይሆናል ወደ ላይ ሲወጣ። ኦኬ ያ ማለት ኔጌቲቭ ኔጌቲቭ ወደ ፖዚቲቭ ይለወጥና ኔጌቲቭ ኔጌቲቭ ወደ ፖዚቲቭ 10 ዘ ፓወር ኦፍ 3 ማለት ነው። 12 ሲካፈል ለ2 6 ነው። 6 ሲባዛ 10 ዘ ፓወር ኦፍ 3 ይሆናል ማለት ነው። ኦኬ ይሄ ወደ ላይ ሲወጣ ፖዚቲቭ ይሆናል ማለት ነው። ዚስ ዩኒት ኦፍ ሬዚስታንስ ኦሆም ይባላል። 6 ታይምስ 10 ዘ ፓወር ኦፍ 3 ኦሆም ማለት በሌላ አባባል 6000 ማለት ነው። 6000 ኦሆም ማለት ነው። 10 ዘ ፓወር ኦፍ 3 6000። እዚህ ጋር ግን ግልጽ ካልሆነላችሁ እንደዚህ ማለት ትችላላችሁ። 12 ሲካፈል 2 ሲባዛ 10 ሬዝ ማይነስ 10 ሲተነተን የምን ማለት 0.002 ማለት ነው። ኦኬ 1 2 3 ማይነስ 3 ማለት ይሄ ነው። 12ን ለ0.02 ስታካፍሉ 6000 ይመጣል። እስኪ እናካፍለው በጋራ ስናካፍለው ስንትን ለስንት ነው ያካፍልነው? 12 ሲካፈል ለ0.002 ስታካፍሉ ስንት መጣ? 6000። ተመሳሳይ ነው። ነገር ግን እኔ አድቫይዝ ማድረጋችሁ ምንድነው ትልቅ ፓወር ከሆነ ስተነትኑ ትልቅ የሆነ ለምሳሌ ኔጌቲቭ 10 ቢሆን ስንት ዜሮች ነው? 0.000 ያላችሁ በጣም ትልቅ ቁጥር ነው የሚሆንባቸው። ከዛ ይልቅ እነዚህን የፓወር እንዴት ቼንጅ እንደምናደርግ ወደ ላይ እንደምንወስድ ብትለምዳቸው የተሻለ ነው ማለት ነው። ኦኬ ይሄን ይመስላል። ሪስታንሱ ስንት ነው? 6000 ኦሆም። ወደ ኪሎ ለውጡት ከተባለ 6 ኪሎ ኦሆም መሆን ይችላል። ኦኬ ኦሪናዘሮይ ይሄ ማለት 6 1 ሺዋ ኪሎ መባል ትችላለች። 6 ኪሎ ኦሆም ዘ ፐርፌክት ኪሎ ማለት 1000 ማለት ነው። ኦኬ ማለት ትችላላችሁ። አሁን ምንድነው የተጠየቃችሁት? በቀጣይ ለምሳሌ ይሄ በዚህ ይሄ ሁለቱ ዳታዎች ይሄና የተሰጣችሁ ሁለቱ ዳታዎች ሪስታንስ እንፈልግ ነው። አሱሚንግ ዘ ሪስታንስ ኢዝ አንቼንጅድ ሪስታንሱ ሳትለውጡ አር አለን ማለት ነው። ሪስታንሳችን 6000 ኦሆም ቢሆንና what the potential required across the component when the current is 2 ማይክሮ አምፒር ከረንታችን በስንት አድርገን 2.0 ወይም 2 ማይክሮ አምፒር። ማይክሮ ማለት ምን ማለት ነው? 2 times 10 the power of minus 6 ማለት ነው። ኦኬ አምፒር ቢሆን ምንድነው የተጠየቃችሁ? what the potential ነው የሚለው። ፖቴንሻሉ ስንት ይሆናል? የቮልቴጅ መጠኑ ስንት ይሆናል? 6000 ኦሆም የከረንት በዛ ሬዚስታንስ የሚያልፈው የከረንት መጠን 2 ማይክሮ አምፒር ቢሆን የቮልቴጅ መጠን ወይ የፖቴንሻል ዲፈረንስ መጠን ስንት ይሆናል ነው ጥያቄው። በጣም ሲምፕል ነው። ምንድነው የምናደርገው? ቮልቴጅ ማለት ከረንት ታይምስ ሬዚስታንስ የኦሆምን ህግ ነው የምትጠቀሙት። ቮልቴጅ ኢኳል ቱ ከረንት አለኝ እዚህ ጋር 2 times 10 the power of minus 6 አምፒር ሲሆን ሬዚስታንስ ደግሞ 6000 ወይንም ደግሞ 6000 ማለት 6 ሲባዛ 10 the power of 3 ኦሆም ማለት ፓወሮቹን ለመደመር ነው። ይሄ 6000 3ቱን 0 10 the power of 3 ያደርጓቸው። ቁጥሮቹን ለብቻ ስታባዙ 2 ጊዜ 6 12 ወይንም ደግሞ
ሁለት እዚህ ጋር ጽፋላችሁ እዚህ ጋር 6 2 times 6 ይሆናል ፓወርስ ኦፍ ቴኔቴሽን ደግሞ ለብቻ -6 times 10 the power of 3 የፖቴንሻል ዲፈረንስ SI ዩኒት ቮልት ማለት ነው አይደል በቮልት ነው የሚጠቀም ሶ ሁለት ጊዜ 2 ሲባዛ በ6 12 ይመጣል አይደል ሶ ኤሌክትሪክ ፖቴንሻል is equal to 12 multiplied by ፓወራቸውን በማባዛት ጊዜ 10 the power of -6 times 10 the power of 3 ቤዛቸው ተመሳሳይ ከሆነ ኤክስፖነንታቸው ምን ይደረግ ይደመራል ስደምሩት 6 -6 plus 3 ይሆናል -6 plus 3 ማለት ስታቀናንሱት -3 ነው ማለት ነው ሶ ፓወርስ ኦፍ ቴኔቴሽኖቹን እዚህ ጋር ያሉትን 10 the power of -3 ይሆናሉ ማለት ነው ሁለቱ ስታቀናንሱ የምታገኙት ሶ መልሳችን ስንት ነው ማለት ነው መልሳችን 12 ሲባዛ 10 raise -3 ቮልት ነው ብለን መመለስ ይችላል ማለት ነው ኦኬ ሶ ፖቴንሻል ዲፈረንሳቸው ወይንም ደግሞ በሌላ ወይ ቮልቴጅ ኢኳል ቱ 12 እቺ ማለት 10 raise -3 ሚሊ ማለት ነች ኦኬ ሚሊ ቮልት ተባላለች ኦኬ ሶ መልሳችን ወይኔ በዚህ መልኩ ማስቀመጥ ይችላል ሶ the final answer ከረንቱ 2 ማይክሮ አምፒር የሚመጣው የፖቴንሻል መጠኑ ፖቴንሻል ዲፈረንስ መጠኑ ምን ያለው 12 ሚሊ ቮልት ወይንም ደግሞ 12 times 10 raise -3 ቮልት ነው ብለን በቀላሉ መልሳችን በዚህ መልኩ ማስቀመጥ ይችላል ማለት ነው ለዛሬ በቃናል በሚቀጥለው ሌሰን ሬዚስተርስ ማለት ምን ማለት ነው ያንዳንዱ ማቴሪያል ኮንዳክተር ማቴሪያል የራሱ የሆነ ሬዚስታንስ ቫልዩ አለው ሶ ሬዚስተር ምን ማለት ነው በሚል ሰፋ አድርገን እንወያያለን ማለት ነው በሚቀጥለው እስከምንገናኝ ሰላም ሁኑ ቻው ቻው ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ